ሰላም ውድ የዘ ሰክሬት ትሬኒንግ ኢንስቲትዩት ተማሪዎች ሰላም ለእናንተ ይሁን። እንዴት ናችሁ? ቻሬ ነኝ። ዛሬ ደግሞ ማቴማቲክስ ፓይለት ኤግዛም የ2015 የ2016 እና የ2017 ከ2017 ማቴማቲክስ ዩኒቨርሲቲ ኢንትራንስ ኤግዛም ጋር እንዴት ይገናኛል የሚለውን ነገር እናያለን ማለት ነው። ቀጥታ በማለት ደረጃ 32 ጥያቄዎች ከነዚህ 3 ዓመት ፓይለት ኤግዛም የ2017 ዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ ላይ መጥተዋል። በኮንሴፕት ደረጃ ደግሞ ወደ 50 ምናምን ጥያቄዎች ይገኛሉ ማለት ነው፣ ወይም ይዳሰሳሉ። ስለዚህ እነዚህን ጥያቄዎች እንይ። ከዛ በኋላ ደግሞ ቀጣይ ምንድነው ማድረግ ያለብን የሚለውን ነገር የምናይ ይሆናል ማለት ነው። የመጀመሪያው ጥያቄ ላይ በምንመጣበት ጊዜ ኮንሲደር the following ዳታው እዚህ ጋር ተሰጥቶናል። የተጠየቅነው what is the mean deviation about mode ነው። ይሄ የ2017 ዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ ላይ የተጠየቀ ነው። ከዚህ በፊት ግን ፓይለት ኤግዛም 2015 ላይ ደግሞ እንዲህ የሚል ጥያቄ አለ። 8 employees at a company work for ይልና ዳታው እዚህ ጋር ተቀምጧል እንደምታዩ። What are the mean deviation of the data about mean, about median and mode respectively ይለናል። እንደምታዩት ቀጥታ ነው ጥያቄ ያለው። እዚህ ጋር mean deviation about median and mode ነው። እዚህ ጋር ግን ያለው ደግሞ mean deviation about mode ነው ማለት ነው። ስለዚህ ይሄንን ጥያቄ 2015 ፓይለት ኤግዛም ላይ የሰራ ተማሪ ይሄንን ዘና ብሎ መስራት ይችላል ማለት ነው። ምናልባት about mean ቢልም about median ቢልም መስራት ይችላል ማለት ነው። ምክንያቱም እዚህ ጋር እንደምታዩት ፕራክቲስ ስላደረገ ማለት ነው። ስለዚህ ኮፒ ነው ጥያቄው። እንደውም የፓይለት ኤግዛሙ ትንሽ ሰፋ ያደርገውና እዚህ ጋር ጠበብ ያደርገዋል ማለት ነው። አንዱን ብቻ ሰሌክት አድርጎ ስለጠየቀ እዚህ ጋር ግን ሶስቱም አሉ ማለት ነው። ይሄ እንደዚህ ካየን ሁለተኛው ዩኒቨርሲቲ ኢንትራንስ ኤግዛም ጥያቄስ ምንድነው የሚለውን እኔ የ2017 ላይ when the number ይልና ነምበሩ እዚህ ጋር ተቀምጧል is written in standard form it equals ይልና እዚህ ጋር አለ። ይሄ የ2017 ዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ ነው። ነገር ግን ፓይለት ኤግዛም 2016 ላይ ደግሞ እንዲህ የሚል ጥያቄ አለ which of the following is the standard form of the rational number ያያችሁ ይሄንን ነምበር በስታንዳርድ ፎርም በምንገልጽበት ሰዓት ምንድነው የሚል ነው። እዚህ ጋርም ደግሞ ይሄንን በስታንዳርድ ፎርም ስንገልጸው የትኛው ነው የሚሆን ነው። ስለዚህ 2016 ላይ ይሄንን ጥያቄ የሰራ ተማሪ ይሄንን ዘና ብሎ መስራት ይችላል ማለት ነው። ይሄንን ጥያቄ ፓይለት ኤግዛም ላይ ሰርቶ ቀጥታ የማትሪክ ጥያቄ ላይ ይሄንን በሚያይበት ጊዜ አንደኛ ኮንፊደንሱ ይጨምራል ተማሪ ማለት የሚያውቀው ጥያቄ ስለሆነ ማለት ተዘጋጅቶበት የመጣው ጥያቄ ስለሆነ እነዚህን ጥያቄ መስራት አንደኛ ጊዜ ይቆጥብለታል አይቶ የገባው ስለሆነ። ሌላ የማያውቀው ጥያቄ ካለ ለዛ ሰፊ ጊዜ ያገኝበታል ማለት ነው። ይሄንን በዚህ እንየውና ሶስተኛውን ጥያቄ ደግሞ 2017 ላይ የወጣ which of the following statement describes the dispersion of the data value ይለናል። እዚህ ጋር ደግሞ የተጠየቀ ያለው ምንድነው ዲስፐርሽን ኦፍ ዳታ ምንድነው ዲስክራይብ የሚያደርገው የሚል ነው። ይሄ 2017 ላይ የተጠየቀ ነው የማትሪክ ጥያቄ ላይ። ፓይለት ኤግዛም 2015 ላይ ደግሞ እንደምታዩት which one of the following is true about the measure of dispersion ይላያችሁ። ይሄንን ጥያቄ 2015 ፓይለት ኤግዛም ላይ የሰራ ኢንትራንስ ላይ ሲገባ በጣም ቀላል ይሆንለታል ማለት ነው። አያስደንቅም ታዲያ ይሄ? ኦኬ ታዲያ ይሄንን ሚስጥር እያሳየናችሁ ይሄንን እንድትሰሩ እያደረግናችሁ ላይክ ማድረግ ኮሜንት ማድረግ እንዳይረሳ። ቅዳሜም ፓይለት ኤግዛም ማስፈተን የምንጀምር ይሆናል ማለት ነው። አራተኛው ጥያቄ ደግሞ በሚገርም ሁኔታ what is the minimum value of the function defined by ይልና f of x ጋር ተሰጥቶናል እንደምታዩት። ይሄ 2017 ላይ የተጠየቀ ጥያቄ ነው። ከዛ በፊት ፓይለት ኤግዛም 2016 እና ፓይለት ኤግዛም 2017 ላይ የመጡ ጥያቄዎች ደግሞ አሉ። የ2016ን በምናይበት ሰዓት which of the following is correct about extreme value of እና እንትኑ ራሱ ተመሳሳይነት አለው እንደምታዩት። አያችሁ ተመሳሳይነት አለው። እዚህ ጋርም ኳድራቲክ ነው፣ እዚህ ጋርም ኳድራቲክ ነው። ዳውንዋርድ ኳድራቲክ ነው፣ እዚህ ጋር ደግሞ አፕዋርድ ኳድራቲክ ነው እንደምታዩት። እዚህ ጋር ጥያቄው ላይ ሚኒመም ቫልዩ ነው የሚለው፣ እዚህ ጋር ደግሞ ኮሬክት የሆነው ነው። ያ ማለት ሚኒመሙ ሊሆን ይችላል ማክሲመሙ ሊሆን ይችላል የምትፈልጋችሁ እዚህ ውስጥ የምትመልሱ። ስለዚህ ይሄንን ጥያቄ የሰራ ተማሪ ይሄ ጨዋታ አይሆንለትም ወይ? በጣም እድለኛ እንደሆናችሁ አድርጋችሁ አስቡ። አራተኛው ጥያቄ ደግሞ በምናይበት ሰዓት what are the domain and range of the function ፋንክሽኑ እዚህ ጋር ተሰጥቶናል። የዚህን ዶሜን እና ሬንጅ በምትፈልጉበት ሰዓት ኢንዳይሬክትሊ ሚኒመም እና ማክሲመም የሚመጣበትን ቦታ አወቃችሁ ማለት ነው። ምክንያቱም የዚህን ግራፍ እናንሳ ካል በቨርቴክስ ፎርም መቀየር ትችላላችሁ። ከፈለጋችሁ ደግሞ በቀጥታ ግራፉን ማንሳት ትችላላችሁ ማለት ነው። እንደዚህ አይነት ነገር ቢሆን ግራፉ አያችሁ እዚህ ጋር ሚኒመም እንደሚሆን ያስታውቃል ማለት ነው። ሬንጁ ማለት ከዚህ ወደ ላይ ነው።
ዶሜን ደግሞ ወደዚህም እየሰፋ ነው የሚሄደው። ስለዚህ ኢንዳይሬክትሊ ማወቅ ትችላላችሁ ማለት ነው። አራተኛ ጥያቄም ጀስት ኮፒ በሉት እንደምታዩት። እስኪ አምስተኛ ጥያቄን ደግሞ እንይ። ኮንሲደር ዘ ኢኩዌሽን እና ሎጋሪትሚክ ኢኩዌሽን ነው እዚህ ጋር የተሰጠ። ዘን ዋት ኢዝ ዘ ሶሉሽን ሴት ይለናል። ሶሉሽን ሴቱን የተጠየቅነው ይሄ 2017 ዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ ላይ የተጠየቀ ነው። ቀጥታ ይሄ ጋር የሚመሳሰል ፓይለት ኤግዛም ጥያቄ ደግሞ አለ 2016 ፓይለት ኤግዛም ላይ እንደምታዩት ኮፒ ጥያቄው አለ። ሶ ይሄንን የሰራ ተማሪ ይሄንን መስራት ቀላል ነው፣ መጫወቻ ነው የሚያደርገው። ማስመቱ አይመጣም ማለት አይቻልም፣ በጣም ሲምፕል ስለሆነ ማለት ነው። እንደምታዩት 2017 ፓይለት ኤግዛም ላይ ይሄ ጥያቄ አለ። አሁንም የ2016 ፓይለት ኤግዛም ላይ ይሄ ጥያቄ አለ። ስለዚህ ይሄንን የሰራ ተማሪ ይሄንን ዘና ብሎ መስራት ይችላል ማለት ነው። ስድስተኛ ጥያቄን ደግሞ እኒ ኢፍ ዋን ኦፍ ዘ ሩት ኦፍ ዘ ኢኩዌሽን ይልና እዚህ ጋር ኳድራቲክ ኢኩዌሽን ተሰጥቶናል። ኤክስ ኢዝ ዘ አዘር ሩት ባይ 2 ይልና then what is the value of k ይላል። እንደምታዩት የ2017 ላይ የተጠየቀ ጥያቄ ነው። ፓይለት ኤግዛም 2017 ላይ ደግሞ እንደምታዩት ይሄኛው ጥያቄ አለ። ሶ ይሄንን ጥያቄ የሰራ ተማሪ ይሄኛው ቀላል ይሆንለታል ማለት ነው። ሰባተኛ ጥያቄን እንይ። እዚህ ጋር የጠየቀው ሎኬሽን ቴረም ነው፣ እዚህ ጋር የጠየቀው ሎኬሽን ቴረም ነው። ልዩነቱ ምንድነው? እዚህ ጋር የነበረውን ኮንዲሽን ምርጫ ውስጥ አደረገው፣ እዚህ ጋር የነበረውን ኮንዲሽን ደግሞ ጥያቄ ላይ አደረገ። ይሄ ብቻ ነው፣ ኮፒ ነው ማለት ነው። ይሄ የ2016 ፓይለት ኤግዛም ጥያቄ የሰራ ይሄንን መስራት ይችላል ማለት ነው። ስምንተኛ ጥያቄን በምናይበት ሰዓት 2017 ላይ የመጣ የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ which of the following distribution is መልቲሞዳል ይላል። እንደምታየው ሶ ፓይለት ኤግዛም 2015 ላይ የመጣው ደግሞ what is a bimodal data set። ስለዚህ ይሄንን የሰራ ተማሪ ይሄንን ዘና ብሎ መስራት ይችላል ማለት ነው። ዘጠነኛ ጥያቄን እንየው። እንደምታዩት ነው፣ ትሪጎኖሜትሪክ ላይ ነው። ይሄ ጥያቄ 2017 ላይ ተጠይቋል። ሌላ እንደውም የ2017ም አለ፣ እዚህ ጋር አላስገባሁትም ቦታ ስላልበቃኝ እንጂ እነዚህን ጥያቄዎች የሰራ ተማሪ ዘና ብሎ ይሄንን መስራት ይችላል ማለት ነው። አስረኛ ጥያቄን ደግሞ በምናይበት ጊዜ which one of the following is not a power function ይላል። ይሄ 2017 ላይ የተጠየቀ ዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ ነው። ፓይለት ኤግዛም 2016 እና ፓይለት ኤግዛም 2017 ላይ ደግሞ ከዚህ ጋር የሚመሳሰል ጥያቄ አለ። ይሄኛውን ጥያቄ ፓይለት ኤግዛም 2016 ላይ የተጠየቀውን ጥያቄ በምናይበት ሰዓት which of the following is not a power function ይላል። ይሄን የሰራ ተማሪ ይሄንን መስራት ይችላል። እንደገና ደግሞ እንደገና እዚህ ጋር which one of the following define a power function ይላል። ፓወር ፈንክሽንን ዲፋይን የሚያደርገው ዲፊኒሽኑ ነው እዚህ ጋር ደግሞ ያለው። ሶ ይሄንን የሰራ ይሄንን ጥያቄ ዘና አድርጎ መመለስ ይችላል ማለት ነው። 11ኛ ጥያቄ ደግሞ እንይ which of the following statement defines favorable outcomes in a random experiment ይላል። ይሄ 2017 ላይ የመጣ ጥያቄ ነው። ፓይለት ኤግዛም 2015 ላይ ደግሞ እንደምታዩት what is a sample space of a given random experiment ይለናል። ስለዚህ ይሄንን የሰራ ተማሪ ይሄንን ዘና ብሎ መስራት ይችላል ማለት ነው። ወደዚህ እንምጣ። አሁንም which one of the following is the solution set of ይልና እዚህ ጋር ተቀምጦልናል። እንደምትሰጥቶናል እዚህ ጋር ሎጋሪትሚክ ቫልዩዎቹ ተሰጥተውናል። ሶ ይሄ 2017 ላይ የተጠየቀ ጥያቄ ነው። ፓይለት ኤግዛም 2017 እንዲሁም ፓይለት ኤግዛም 2015 ላይ ደግሞ ተመሳሳይ ጥያቄዎች አሉ። እነዚህን የሰራ ተማሪ ይህንን አለመስራት አይችልም ማለት ነው። 13ኛ ጥያቄንም በምናይበት ጊዜ given that ይልና እዚህ ጋር ተሰጥቶናል ቫልዩዎች የተጠየቅነው what is the value of ይሄንን ነው። ይሄ 2017 ላይ የተጠየቀ ጥያቄ ነው። ይሄኛውን ፓይለት ኤግዛም የሰራ ተማሪ ይሄንን አለመስራት አይችልም ማለት ነው። ይሄንን አለመስራት አይችልም፣ ምክንያቱም ተቀራራቢነት አላቸው ይሄኛውም ጥያቄ ይሄም ጥያቄ። 14ኛ ጥያቄን በምናይበት ሰዓት ይሄም ትሪጎኖሜትሪክ ላይ ነው። 2017 ላይ የመጣው የማትሪክ ጥያቄ ነው ይሄኛው። ይሄ ደግሞ 2016 ፓይለት ኤግዛም ላይ የመጣ ነው ማለት ነው። ኦኬ እስኪ 15ኛ ጥያቄ ደግሞ እንደምናየው which one of the following statement defines geometric progression ይለናል። geometric progression በትክክል ዲፋይን የሚያደርገው የትኛው ነው ከዚህ ውስጥ? ይሄ 2017 ላይ ተጠየቀ ነው። ነገር ግን ፓይለት ኤግዛም 2015 እና ፓይለት ኤግዛም 2015 እና ፓይለት ኤግዛም 2017 ላይ ደግሞ ተመሳሳይ ጥያቄ አለ። እዚህ ጋር የሚወላችሁ ጂኦሜትሪክ ፕሮግሬሽንን ዲፋይን የሚያደርገው ትክክለኛው የትኛው ነው ከዚህ ውስጥ ነው የሚለን። እዚህ ጋርም እንደምታዩት ጂኦሜትሪክ ፕሮግሬሽን ዲፋይን የሚያደርገው ከዚህ ውስጥ የትኛው ነው እያለን ነው። ስለዚህ ተመሳሳይ ጥያቄ ነው እንደምታዩት። እዚህ ጋር ደግሞ ስንመጣ ሊኒየር ፕሮግራሚንግ ነው። 2017 ላይ የተጠየቅነው ሊኒየር ፕሮግራሚንግ ይሄኛው ነው። ፓይለት ኤግዛም 2016 ላይ ያለው ይሄኛው ነው።
ፓይለት ኤግዛም 2017 ላይ ያለው ደግሞ ይሄ ነው። ሶ ይሄንን የሰራ ተማሪ ይሄንን አለመስራት አይችልም ማለት ነው። 17ኛ ጥያቄ እንደምታዩት የ2017 ዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ ላይ የመጣ አለ። እዚህ ጋር እንደምታዩት የተሰጣችሁ አለ። ሶ የተጠየቃችሁት ኮንስትሬንቱን አውጡ ነው። ከዚህ ላይ አንብባችሁ ኮንስትሬንቱን ማውጣት ነው። ይሄ 2017 ላይ የተጠየቀ ነው። ፓይለት ኤግዛም 2017 ላይ ልክ እንደዚሁ ኮንስትሬንቱን አውጡ የሚል ጥያቄ አለ። ፓይለት ኤግዛም 2016 ላይም ልክ እንደዚሁ ኮንስትሬንቱን አውጡ የሚል አለ። ታዲያ ይሄንንና ይሄንን የሰራ ተማሪ ይሄንን ጥያቄ ዘና ብሎ መስራት ይችላል ማለት ነው። ይሄንን እንድትገነዘቡ እንፈልጋለን። 18ኛ ጥያቄ በምናይበት ሰዓት እንደምታዩት ፕሮባቢሊቲ ላይ የወጣ ጥያቄ ነው። ፓይለት ኤግዛም ላይም የወጣ ጥያቄ አለ ይሄኛው 2015 ላይ። ሶ ይሄንን የሰራ ተማሪ ይሄንን አለመስራት አይችልም ማለት ነው። እዚህ ጋርም እንደምታዩት ትሪጎኖሜትሪክ ነው። ትሪጎኖሜትሪ ላይ የወጣ ጥያቄ ነው። ሶ ይሄኛው 2017 ላይ የወጣ ነው። 2015 ፓይለት ኤግዛም፣ 2017 ፓይለት ኤግዛም፣ እንደገና 2015 ፓይለት ኤግዛም ጥያቄዎች አሉ ከሱ ጋር የሚመሳሰሉ። ይሄን የሰራ ተማሪ ይሄንን አለመስራት አይችልም። 20ኛ ጥያቄም እንደምታዩት ነው። ምንድን የጠየቀን? ዋት ኢዝ ዘ ክላስ ሚድ ፖይንት ኦፍ ዘ ፎርዝ ክላስ ነው። እዚህ ጋር እንደምታዩት ዋት ኢዝ ዘ ክላስ ሊሚት ኦፍ ኮንቲኒየስ ግሩፕ ዳታ ነው የሚላል። ኮንቲኒየስ ግሩፕ ዳታ ይሄኛው ነው እንደምታዩት። ሶ ሚድ ፖይንት የሚል አለ፣ ኢንድ ፖይንት፣ ላርጅ ምናምን የሚል አለ አይደል? ይሄኛውን በትክክል ማብራራት ከቻላችሁ ይሄንን ከሰራችሁ ይሄንን አለመስራት ማትችሉበት ምክንያት የለም ማለት ነው። 21ኛ ጥያቄ ቬክተር ላይ ያመጣ ጥያቄ ነው። የስካላር እና የቬክተር ኳንቲቲ ዲፍረንስ የሆነ የትኛው ነው የሚላል። ይሄ 2017 ላይ የተጠየቀ ጥያቄ ነው። ነገር ግን ፓይለት ኤግዛም 2015 እና ፓይለት ኤግዛም 2017 ላይ የተጠየቁ አሉ። እዚህ ጋር ስለ ስካላር፣ እዚህ ጋር ደግሞ ስለ ቬክተር። ይሄንን የሰራ ተማሪ ይሄንን አለመስራት አይችልም ማለት ነው። 21ኛ ጥያቄ which of the following defines a term first term of cone ነው። ይሄ 2017 ላይ የተጠየቀ ነው። ፓይለት ኤግዛም 2015 ላይ ደግሞ ይሄ ተጠይቋል። ይሄ ካልኩሌሽን ነው። እዚህ ጋር በቲዮሪ ነው የጠየቀው። ስለዚህ ካልኩሌሽኑ መስራት ብትችሉት ኮንሴፕቱን ስትረዱ አይደል? ሶ ኮንሴፕቱን ተረድታችሁ ካልኩሌሽኑ መስራት ቻላችሁ ማለት ኮንሴፕቱን መመለስ አያቅታችሁም ማለት ነው። እዚህ ጋርም እንደምታዩት ነው። እዚህ ጋር ግሩፕ ዳታ ነው፣ እዚህ ጋር ደግሞ ዲስክሪት ዳታ ነው። ነገር ግን ሁለቱም የጠየቀው ሚን ነው። እዚህ ጋር ሚን ነው እንደምታዩት። ሶ ይሄንን ፓይለት ኤግዛም ጥያቄ የሰራ ይሄንን ለመስራት አይችልም ማለት ነው። እዚህ ጋርም እንደምታዩት ነው which one of the following is not true about regular polygon ሶ ስለ ሬጉላር ፖሊጎን ትሩ ያልሆነ የትኛው ነው እንደምታዩት the measure of interior angle ምናምን ይላል አይደል? እዚህ ጋር እንደምታዩት እዚህ ጋር ደግሞ ሁለት ጥያቄዎች ፓይለት ኤግዛም ላይ የመጡ አሉ ስለ ኢንቴሪየር አንግል ኦፍ ሬጉላር ፖሊጎን የሚያስረዱ ማለት ነው። እናንተ ይሄን ስትሰሩ ትረዳላችሁ። ይሄንን ደግሞ ለመስራት አትችሉም ማለት ነው። ይሄንን በዚህ ከያዛችሁ 24ኛ ጥያቄ እዚህ ጋር surface area of the cylindrical was radius 24ኛ ጥያቄም እንደምታዩት ነው። ይሄንን የሰራ ተማሪ ይሄንን መስራት አይችልም። እዚህ ጋር ቮሊዩም ነው የጠየቀው፣ እዚህ ጋር ሰርፌስ ኤሪያ ነው። 25ኛ ጥያቄ ይሄው እንደምታዩት ነው። ሰዓት እንዳልወስድባችሁ 26ኛ ጥያቄ 27ኛ ጥያቄ እንደምታዩት ነው። እዚህ ጋር ስለዚህ ነገር ያወቀ ተማሪና ይሄንን አውቆ ይሄን የመለሰ ተማሪ ግራፉ ላይ ያየ ይሄንን አለመመለስ አይችልም። ተቀራራቢ ጥያቄ ነው። 28ኛ ጥያቄ እንደምታዩት ነው። ይሄውና ይሄኛውን ፓይለት ኤግዛም የሰራ ተማሪ ይሄንን አለመስራት አይችልም። 29ኛ ጥያቄን በምንመጣበት ሰዓት ይሄ 2017 ላይ የተጠየቀ ጥያቄ ነው። 3x3 የሆነ ሜትሪክስ ሰጥቷል። ኢንቨርሱን ነው የተጠየቀው። እዚህ ጋር ደግሞ የስኩዌር ሜትሪክስ ሰጠና ኢንቨርሱን ነው። ስለዚህ ይሄንን የሰራ ተማሪ ይሄንን አለመስራት አይችልም። መቼስ እናንተ የ2x2 ሜትሪክስ ኢንቨርስ ሲሰሩ የ3x3 እንዴት መስራት አለብን የሚለው ነገር ታውቃላችሁ አይደል? ሶ ይሄንን ሰራችሁ ማለት ደግሞ ይሄንን መስራት ትችላላችሁ ማለት ነው። 30ኛ ጥያቄ እንደምታዩት ነው። ኮምቢኔሽን እና ፐርሙቴሽን የሚለው ኮንሴፕት ላይ ነው ማትሪክስ ጥያቄው። ፓይለት ኤግዛም ደግሞ እንደምታዩት ነው። ይሄን የሰራ ተማሪ ይሄንን አለመስራት አይችልም ማለት ነው። 31ኛ ጥያቄ እንደምታዩት ነው። እንደውም ይሄ ትንሽ ከበድ ይላል። ይሄንን የሰራ ተማሪ ይሄንን መስራት ይችላል። ሁለቱም ሪሌቲቭ ኮምፕሊመንት ነው የተጠየቀው። ጊዜ እንዳልወስድባችሁ ነው እየፈጣጠንኩ ያለሁት። 32ኛ ጥያቄ ኮንሲደር ዘ ፎሎዊንግ ዳታ። ዳታው እዚህ ጋር ተሰጥቶናል። ደን ኮኤፊሽንት ኦፍ ሚን ዲቪዬሽን አባውት ዘ ሚዲያን ነው የተጠየቅነው። ይሄ 2017 ላይ ነው። ፓይለት ኤግዛም 2017 ላይ በኮንሴፕት ደረጃ የተጠየቀ ነገር አለ። እዚህ ጋር እንደምታዩት which of the following is true about
ኮኤፊሽንት ኦፍ ሚን ዲቪዬሽን ኦፍ ሴት ኦፍ ዳታ አባውት ደ ሚን ይለናል። ስለዚህ ይህንን ኮንሴፕቱን ያወቀን ማብራራት የቻለ ፎርሙላውን ማስቀመጥ የቻለ እንዴት እንደሚሰራ የሚያውቅ ተማሪ ይህንን አለመስራት አይችልም ማለት ነው። እንግዲህ ፓይለት ኤግዛም እንደምታዩት ከማትሪክ ጥያቄ ጋር ተቀራራቢነት አለው። በዚህኛው ቅዳሜ እሁድ የምንሰጥ ይሆናል። ከዛ ደግሞ ሲቀጥል በየወሩ ወይ በየ3 ሳምንቱ ልናደርገው እንችላለን። የ2015 የ2016 የ2017 ፓይለት ኤግዛሞችን በመስጠት እናለማምዳቸዋለን ማለት ነው። ሰላም ሁኑልን። እናመሰግናለን።